ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በትግራይ በተፈጸመ አየር ጥቃት በርካታ ሰዎች ተገደሉ። ህወሓት በታሪኩ ይህን አይነት እልቂት አስተናግዶ አያውቅም። ልዩ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። ጦርነትን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶች በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ ሳውዲ በረሃ እንዲጓዙ የሚያደርጉ ደላሎች ሲሳይ ሆኗል እየተባለ ነው። ተጨማሪ መረጃ አዘጋጅተናል። ኤርትራ ከኢትዮጵያ ፌዴራላዊ መንግስት ተቃራኒ ለቆሙ የውስጥ ኃይሎች የምታደርገው ፖለቲካዊ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል አንድ የኢትዮጵያ የውጭ ተቋም ባወጣው ጽሑፍ አመላክቷል። በደቡብ አፍሪካ አገልግሎት መስጠት ባቆመ የማዕድን ማውጫ በደረሰ አደጋ በትንሹ 14 ሰዎች ሞቱም፣ በርካታ ሰዎች ላይም ጉዳት ደርሷል። በውጭ የመረጃ ሰዓታችን ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገራዊና ቀጠናዊ መረጃዎችን እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ሆኑ። በሸረሪና በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ ሰዎች መቀበራቸውን ቅድሚያ ለሰብአዊነት መብቶች አስታወቀም። በሸረሪና አካባቢ በተፈጸመው የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮችን እማኝ አድርጎ ቅድሚያ ለሰብአዊነት መብቶች ገልጿል። ተቋሙ ባወጣው የምርመራ ሪፖርት እንዳመላከተው በፌዴራሉ መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ 2026 ባካሄደው ክትትልና ምርመራ በክልሉ እየተካሄደ ያሉ የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 2026 ሸረሪና አካባቢ የተከሰተውን የጦርነት ግጭት ሁኔታ ወደ ሰፊ ጦርነት ሊያገረሽ የሚችል አደገኛ አመላካች ነው ብሎታል። ከዚህ ጎን ለጎን ህወሓት እንደ አውሮፓውያን የዘመን አቆጣጠር በ2020 ተመርጦ የነበረውና ነገር ግን በፕሪቶሪያ ሰላም ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙና የክልሉን አስፈጻሚ አካል መዋቅር ከፌዴራሉ መንግስት ጋር ያለው ግንኙነት ያወሳሰበ ሲሆን በሁለቱ ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩ የግጭት ትርክቶች፣ ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰሉ አዝማሚያ እያሳዩ እንደሆነ ተጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታውን ያባባሰው ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነት መጠበቅ አዋጅም 366/2026ን ተከትሎ የብዙዎች ነጻነት እንደተነፈገም ገልጿል። በዚህም በመቀሌ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውንና የልዩ ሕክምናና ባለሙያው ዶክተር ዓለም ሀጎስ፣ ጋዜጠኛ ዓለም ዓለሙ፣ በማህበራዊ ሚዲያ ተንታኙ ማዕረገ አማረ እንዲሁም የትግራይ ነጻነት ፓርቲ አመራርና አባላት በቁጥጥር ስር መዋላቸውን ይፋ አድርገዋል። ጦርነትን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶችን በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎች ሲሳይ የሆኑ እንደሆነ ተገለጸ። በቆቦ ከተማ ከራያ አላማጣ፣ ኮረም፣ ወፍላና ዛታ አካባቢ በጦርነት ምክንያት የተፈናቀሉ ከ100 ሺህ በላይ ወገኖች እንደሚገኙ የተገለጸ ሲሆን አብዛኞቹ ወጣቶች ናቸው። እነዚህ ተፈናቃዮች በከተማዋ በደረሰባቸው ከፍተኛ የምግብና የመጠለያ እጥረት እንዲሁም የሰብአዊ እንክብካቤ ማጣት ምክንያት ተስፋ በመቁረጥ ወደ ውጭ ሀገር ለመሰደድ ይገደዳሉ። ይህን አጋጣሚ የሚጠቀሙ ደላሎች ወጣቶችን በማግባባት ጉዞን በነፃ ያስጀምሯቸዋል። ነገር ግን ተጓዦቹ የመን እንደደረሱ በአጋቾች እጅ እንደሚወድቁ የተነገረ ሲሆን አጋቾችም ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ይጠይቃሉ። ጦርነት ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶች በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎች ሲሳይ የሆኑ ነው ተብሏል። ከሀገር ውስጥ በነፃ የሚጀመረው ጉዞም የመን ሲደርስ ክፍያን ይጠብቀዋል። አቅም ያለው ቤተሰብ ገንዘብ ልኮ ልጁን ሲያድን ሰው የሌለው በዚያው በረሃ ይቀራል ይላሉ
አቶ ንጉስ መኮንን በደላላ ብር ይሄዳሉ። ከዛ በኋላ ወደ ቤተሰቦቻቸው ያስደውሏቸዋል። ግዴታ በቃ ልጅህ ሊረሸን ነው ሊሞት ነው ሲባል ወላጅም የእርጥባን እያለ እየለመነም እርዱኝ ይላል። ያንን አውጥቶ እያሰባሰበ በዛ እያደረገ ነው አብዛኛው የሚላከው ይላል። በጉዞ ላይ መሞት አለ የሚለው ስሙ እንዳይጠቀስ የፈለገ ሌላኛው ወጣት በሽፍቶች የሚሞቱ በርካቶች መሆናቸውንም ይገልጻል። ከዚህ በላይ ግን በነፍስ ወከፍ የሚጠየቀው ብር ከባድ ነው ሲል ነው የሚናገረው። ከቤት ስንወጣም መከራ እንዳለ እናውቃለን የሚለው ወጣት እዚህ ካለው ነገር ግን ይሻላል ብለን ነው ጉዞ የምናደርገው ሲል ይደመጣል። በሳውዲ አረቢያና የመን ድንበር በስራ ላይ መሆኑን የገለጸ ስሙ እንዳይጠቀስ የፈለገ አንድ አስተያየት ሰጪ አሁን ላይ በዚህ ህገወጥ ጉዞ ተሳታፊ የሆኑ ህፃናትም ጭምር ናቸው ይላል። አሁንና በፊት አንድ አይደለም፣ ስደተኛም በጣም በዝቷል። በተለይም ህፃናትና ሴቶች ከዚህ በፊት አዋቂዎች ነበር የሚወጡት። አሁን ግን በጣም ህፃናትና ሴቶቹም ወንዶቹም እየጎረፉ ነው ባይ ነው። ከራያ አላማጣ፣ ኮረም፣ ሆፍላና ዛታ እንዲሁም ሌሎች አካባቢዎች ተወስደው በቆቦ ከተማም በርካታ ተፈናቃዮች መኖራቸውን የሚናገሩት አቶ ወዳጁ አያሌው ወጣቶቹ ተረጋግተው በቆቦ ከተማ ከመቀመጥ ይልቅ በህገወጥ መንገድ ወደ አረብ ሀገር መጓዝን ምርጫ ያደርጉታል ሲሉ ይናገራሉ። ኤርትራ ከኢትዮጵያ ፌዴራላዊ መንግስት ተቃራኒ ለቆሙ የውስጥ ኃይሎች የምታደርገውን ፖለቲካዊ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል አንድ የኢትዮጵያ የውጭ ጉዳይ ተቋም ባወጣው ጽሑፍ አመላከተም። ይህ ምልከታ የወጣው ሰሞኑን ሸረሪና በተባለው በፌዴራል መንግስትና በህወሓት መካከል ውጊያ እንደነበረ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ መጻፋቸውን ተከትሎ ነው። የሁለቱ ሀገራት መካሰስ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር የማግኘት ጥያቄ ማንሳቱን ተከትሎ የጎላ ሲሆን በቅርቡ ግን ጽምዶ ማለትም ጥምረት የተባለ መከሰቱን ተከትሎ ተባብሷል። የሁለቱን ሀገራት ግንኙነት የተፈጠሩ ያሉ አስተላለፎችን በሚመለከት ተንታኞች ምልከታቸውን ያስቀምጣሉ። የኢትዮጵያ ውጭ ጉዳይ ኢንስቲትዩትና የኤርትራ ግንኙነትን የመባባስ አደጋ ሊኖረው እንደሚችል በጽሑፉ ጠቅሷል። ኤርትራ በተለይም የኢትዮጵያ መንግስትን ለመውጋት ለሚንቀሳቀሱ የውስጥ ኃይሎች የምታደርገውን ፖለቲካዊ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያሸጋግር እንደሚችል ነው የገለጸው። ተቋሙ ይህንን ያለው የኤርትራ ወታደራዊ ደህንነት ሰራተኞች ከኢትዮጵያ የታጠቁ ኃይሎች ጋር ቅንጅት መፍጠራቸውና እንደ ዛላምበሳ ባሉ አካባቢዎች የኤርትራ ወታደሮችና ባለስልጣናት መገኘታቸው መዘገቡን ዋቢ በማድረግም ነው። በአማራ ክልል ሰሜን ወሎና በራያ ቆቦ አካባቢዎች አዳዲስ የታጣቂዎች እንቅስቃሴ መታየቱንና የጸጥታ ስጋቶች መስፈናቸው ተገልጿል። ከአካባቢው ነዋሪዎች ከተገኙ መረጃዎች እንደተመለከተው የህወሓት ታጣቂዎች ከምሽቱ ጀምሮ አዳዲስ እንቅስቃሴዎችንና አቅጣጫ ቅየራዎችን በማድረግ የእግር ጉዞ በማድረግ ላይ ይገኛሉ። ታጣቂዎቹ ቀደም ሲል ይጠቀሙበት የነበረውን የቆቦ ግራ መስመር በመተው ወደ ዞብል ተራራና ቦርቦራና ጎብዬ መስመሮች በማቅናት ላይ እንደሚገኙ ተጠቅሷል። የአዲስ የኃይል ማዘዋወር ሂደት በ2013 ዓመተ ምህረት የክረምት ወቅት የተካሄደውን ወታደራዊ ስልት ለመድገም ያለመ ሊሆን እንደሚችል የአካባቢው ምልከታዎች ያመላክታሉ። በዚህ ምክንያትም በአካባቢው ዳግም ግጭት ሊከሰት ይችላል የሚል ስጋት በነዋሪዎች ዘንድ አሳድሯል። የአካባቢው ነዋሪዎች እንደሚሉት ከሆነ በአሁኑ ወቅት የነበረው አንጻራዊ ሰላም በመደፍረሱ ግጭት ቀስቃሽ ምልክቶች መታየታቸው በዕለት ተዕለት እንቅስቃሴያቸው ላይ ከፍተኛ የስነ ልቦና ማህበራዊ ተጽዕኖ እያሳደረ ይገኛል። ከቀደሙት ወታደራዊ ግጭቶች የተነሳ ሰብአዊና ቁሳዊ ውድመት ያጋጠመው ይህ አካባቢ ዳግም ወደ ሌላ ዙር ውጊያ ይገባል የሚለው ስጋት በብዛት የተስተዋለ ነው። ሆኖም የአካባቢው ነዋሪዎች ስጋትን ለማቅለልና ቀጠናውን ወደ ባሰ ግጭት ላለመክተት የሁለቱም ወገኖች ማብራሪያና የጸጥታ ሁኔታ ማረጋጋት እርምጃ ይጠበቃል ተብሎ ይታመናል። ቀደም ሲል በነበሩት ውጊያዎች የደረሰው ከፍተኛ የሰብአዊ ህይወት ህልፈትና የንብረት ውድመት የሚያስታው
የሚያስታውሱት ታዛቢዎችና የአካባቢው ነዋሪዎች የፖለቲካና የወሰን ልዩነቶችን የኃይል አማራጭ በመጠቀም ሊፈቱ እንደማይችሉ ይገልጻሉ። በማንኛውም ወገን የሚደረግ ወታደራዊ እንቅስቃሴ ለአካባቢው ሕዝብ ተጨማሪ እንግልትና ውድመት ከማምጣትም ባለፈ ዘላቂ መፍትሄ እንደማያመጣ እንቅፋት ይፈጥራል። በመሆኑም አሁንም ቢሆን የሰላም በሮች አልተዘጉም በሚል የፖለቲካና አመራር ልዩነቶች በውይይትና በጠረጴዛ ዙሪያ ብቻ ሊፈቱ እንደሚገባ ጥሪያቸውን እያቀረቡ ይገኛሉ። ጉዳዩ የሚመለከታቸው አካላት ወታደራዊ ግጭትን ከማስቀረት ይልቅ ውጥረቱን የሚያረግቡና ሰላማዊ ፖለቲካዊ ውይይቶችን በማስቀደም የህዝቡን ደህንነት የሚያስጠብቅ መሆን እንዳለበትም ይነገራል። በግልገል በለስ ከተማ ተከፍቶ የነበረውን የተኩስ ልውውጥ በቁጥጥር ስር መዋሉ ተገለጸ። በቤንሻንጉል ጉሙዝ ክልል ግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ ድባቴ በተባለ አቅጣጫ የተከፈተው የተኩስ ልውውጥ ሙሉ በሙሉ በቁጥጥር ስር ለመዋል ያለመ እንቅስቃሴ ተደርጎ እንደነበረ ተገልጿል። የተኩስ ጥቃቱ ታጣቂዎች በጥምረት የሰነዘሩ ሲሆን በከተማው ውስጥ በነበረው እንቅስቃሴ በሰዎች ላይ ጉዳት መድረሱ ታውቋል። የደረሰው ጉዳትም ዝርዝር ለጊዜው ይፋ አልተደረገም። ይሁን እንጂ የመንግስት የጸጥታ ኃይሎች ባደረጉት የተቀናጀ እርምጃ አካባቢውንና ከተማውን ሙሉ በሙሉ በቁጥጥር ስር ማዋላቸው ተረጋግጧል። በአሁኑ ወቅት በግልገል በለስ ከተማ የህዝብና የትራንስፖርት እንቅስቃሴ መጀመሩ ተገልጿል። በደቡብ አፍሪካ አገልግሎት መስጠት ያቆመ የማዕድን ማውጫ ላይ በደረሰ አደጋ በትንሹ 14 ሰዎች ህይወታቸው አለፈ። በርካታ ሰዎች ላይም ጉዳት ደርሷል። በአደጋው ህይወታቸውን ያጡ ሰዎች አስክሬን የተገኘው ከጆሃንስበርግ ከተማ በ130 ኪሎ ሜትር ርቀት ላይ በምትገኘውና በፕላቲኒየም ማዕድን በበለጸገችው ሩተንበርግ ከተማ አቅራቢያ መሆኑን የሀገሪቱ ፖሊስ አስታውቋል። የአደጋውን መንስኤ በተመለከተ ፖሊስ የሰጠው ዝርዝር መረጃ ባይኖርም የግዛቲቱ ፖሊስ አዛዥ ወደ ስፍራው ማቅናታቸውን አሶሺየትድ ፕሬስ ዘግቧል። በሀገሪቱ ዘማስ በሚባል የሚጠሩ ባህላዊ ማዕድን ፈላጊዎች አገልግሎት መስጠት ባቆሙ የወርቅና የፕላቲኒየም ማዕድን ማውጫዎች ላይ ያለ በቂ ደህንነት መሳሪያዎች በህገወጥ መንገድ እንደሚሰሩ ዘገባው ያመለክታል። እነዚህ ባህላዊ ማዕድን ፈላጊዎች አብዛኞቹ ከተደራጁ የወንጀል ቡድኖች ጋር ግንኙነት ያላቸው ናቸው ተብሎም ይታመናል። በህገወጥ ማዕድን ማውጣት ምክንያት በደቡብ አፍሪካ በቅርብ ጊዜ ከደረሱ ትላልቅ አደጋዎች አንዱ ከ2 ዓመት በፊት እንደ አውሮፓውያን የዘመን አቆጣጠር በ2024 ማገባደጃ ላይ የተከሰተው የበርካታ ሰዎችን ህይወት የቀጠፈው ተጠቃሽ ነው። በዳሽን ባንክ አንድ የአሜሪካን ዶላር 159 ብር የተመነዘረ ነው። የአውሮፓሪው 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊስ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊስ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊስ ፍራንክ 196 ብር ከ4 ሳንቲም ይመነዘራል።